ድሬቲዩ ሚዲያ በዛሬው የማለዳ የዜና ወጃው ያስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ተቋቋመ። በአስቸኳይ ጊዜ አዋጁ የጦር መሳሪያን በተመለከተ የተደነገገው ትጥቅ የማስፈታት ዓላማ እንደሌለው ተገለጸ። ፕሮፌሰር ሰብስቤ ደምሰው የኪው ኢንተርናሽናል ሽልማት አሸናፊ ሆኑ። ደቡብ አፍሪካ ከዓለም አቀፉ የወንጀለኞች ፍርድ ቤት አባልነት የመውጣት ሂደትን በይፋ መጀመሯ ተገለጸ። ዶናልድ ትራምፕ እኔ ካሸነፍኩ የምርጫውን ውጤት ልቀበለው እችላለሁ ማለታቸው አነጋጋሪ ሆነ። 97 ሚስቶችና 185 ልጆች ያሏቸው ናይጄሪያዊ አዛውንት አሁንም ማግባት አላቆምም አሉ የሚሉትን አበይት ወሬዎች የምንቃኛቸው ይሆናል። በቅድሚያ የሕዝብ ተወካዮች ምክር ቤት የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ አቋቁሟል። የአስቸኳይ ጊዜ አዋጅ በሚታወጅበት ወቅት የአዋጁን አፈጻጸም የሚመረምር 7 አባላት ያሉት መርማሪ ቦርድ እንደሚያቋቁም በሕገ መንግሥቱ አንቀጽ 93 ንዑስ አንቀጽ 5 ተደንግጓል። የቦርድ አባላት ከሕዝብ ተወካዮች ምክር ቤትና ከሕግ ባለሙያዎች የሚሰየሙ መሆኑም በግልጽ ተቀምጧል። በዚሁ መሰረት ምክር ቤቱ 7 አባላት ያሉት መርማሪ ቦርድ እንዲቋቋም የቀረበለትን የውሳኔ ሐሳብ በሙሉ ድምፅ አጽድቋል። የቦርዱ አባላት 4 ከሕዝብ ተወካዮችና 3 ደግሞ ከሕግ ባለሙያዎች ከፍተኛ የሥራ ልምድና የተሻለ የትምህርት ደረጃ ያላቸው ተመርጠዋል። በዚሁ መሰረት ከሕዝብ ተወካዮች ምክር ቤት አቶ ታደሰ ሆርዶፋ አያኔ የቦርዱ ሰብሳቢ፣ ወይዘሮ ገነት ታደሰ ቸኮል የቦርዱ ምክትል ሰብሳቢ፣ ወይዘሮ ሙና አህመድ ሰይድ እና ወይዘሮ ኑሪያ አብዱራህማን ዑመር የቦርዱ አባል በመሆን ተሰይመዋል። ከሕግ ባለሙያዎች ደግሞ አቶ ክፍለ ጽዮን ማሞ ደስታ፣ ሀብቴ ፊቻላ ቦንቻ እና አቶ ሰይድ ሐሰን ፋራ የቦርድ አባል ሆነው ተመርጠዋል። በዕለቱ የተገኙት 5ቱ የቦርዱ አባላት በፌዴራሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ዳኜ መላኩ አማካኝነት የተጣለባቸውን ኃላፊነት በአግባቡ ለመወጣት ቃለ መሐላ ፈጽመዋል። በዕለቱ ያልተገኙት 2ቱ የቦርድ አባላትም በቀጣይ ቃለ መሐላ የሚፈጽሙ ይሆናል። የቦርዱ ዋና ጽሕፈት ቤት በአዲስ አበባ ሲሆን የሥራው ባህሪ ወደ ተለያዩ ቦታዎች መሄድ ስለሚጠይቅ በክልሎች ቅርንጫፍ ጽሕፈት ቤት ሊከፍት ይችላል። ቦርዱ ለስራው አስፈላጊ የሆኑ የሰው ኃይል በጀትና ጽሕፈት ቤት በሕዝብ ተወካዮች ምክር ቤት እንደሚሟሉለት በአዋጁ ተደንግጓል። ቦርዱ አስፈላጊ ማስረጃና መረጃ ለመሰብሰብ፣ ምርመራ ለማካሄድ፣ ስለ ስብሰባ ስነ ስርዓቱ እንዲሁም ተግባርና ኃላፊነቱን ለመወጣት የሚያስችል መመሪያ ያዘጋጃል። በአስቸኳይ ጊዜ አዋጁ ምክንያት የታሰሩ ግለሰቦችን ስም በአንድ ወር ጊዜ ውስጥ ይፋ ያደርጋል። የታሰሩበትን ምክንያትም ይገልጻል። በአስቸኳይ ጊዜ አዋጁ ወቅት የሚወሰዱት እርምጃዎች በማንኛውም ረገድ ኢሰብአዊ እንዳይሆኑ መቆጣጠርና መከታተልም የቦርዱ ስልጣን ይሆናል። ማናቸውም የአስቸኳይ ጊዜ አዋጅ እርምጃ ኢሰብአዊ መሆኑ ሲታመንበት ጠቅላይ ሚኒስትሩ ወይም የሚኒስትሮች ምክር ቤት እርምጃውን እንዲያስተካክልም ሐሳብ ማቅረብ ይችላል። በአስቸኳይ ጊዜ አዋጅ እርምጃዎች ኢሰብአዊ ድርጊት የሚፈጽሙ ካሉ ለፍርድ እንዲቀርቡ እንዲሁም የአስቸኳይ ጊዜ አዋጅ እንዲቀጥል ለሕዝብ ተወካዮች ምክር ቤት ጥያቄ ሲቀርብ ያለውን አስተያየት ለምክር ቤቱ ያቀርባል። የአስቸኳይ ጊዜ አዋጅ ሕገ መንግስታዊ ስርዓቱን የሕዝብን ሰላምና ጸጥታ አደጋ ላይ የሚጥሉ በተለይም የኢንቨስትመንትና የልማት እንቅስቃሴን በማዳከም ላይ ያነጣጠሩ ድርጊቶች በአንዳንድ የአገሪቱ አካባቢዎች በመፈጸማቸው መታወጁ ይታወሳል። በአዋጁ መሰረት ማንኛውም አካል ወይም ግለሰብ ቦርዱ ለሚያከናውናቸው ተግባራት የመተባበር ግዴታ ይኖርበታል። ቦርዱ ስራውን አስመልክቶ በየጊዜው ለሕዝብ ተወካዮች ምክር ቤት ሪፖርት የሚያቀርብ ይሆናል ሲል ኢዜአ ዘግቧል። በአስቸኳይ ጊዜ አዋጁ የጦር መሳሪያን በተመለከተ የተደነገገው ትጥቅ የማስፈታት ዓላማ እንደሌለው ተገልጿል። የኢፌዴሪ ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ ከህብረተሰቡ ማብራሪያ የተጠየቀባቸውና ማብራሪያ በሚሹ ጉዳዮች ዙሪያ ትላንት መግለጫ ሰጥተዋል። አቶ ጌታቸው በመግለጫቸው በአስቸኳይ ጊዜ አዋጁ ዙሪያ በአብዛኛው ከህብረተሰቡ ጥያቄ የተነሳባቸውና ማብራሪያ የሚሹ ተብለው ከተዘረዘሩት ውስጥ የጦር መሳሪያ ይዞ መንቀሳቀስ፣ የኮማንድ ፖስቱ የጸጥታ ኃይሎች የሚወስዱት እርምጃ በተመለከተና ስብሰባን በተመለከተ የሚጠቀሱ ናቸው ብለዋል። አዋጁ ህጋዊ የሆኑ የግል የጦር መሳሪያን ለመንጠቅ የወጣ ነው በማለት የሚናፈሰው ወሬ ከእውነት የራቀ መሆኑን ጠቅላይ አቃቤ ሕጉ አብራርተዋል። የጦር መሳሪያን በተመለከተ በመመሪያው የተቀመጡት ብቻ ተግባራዊ ይደረጋሉ ያሉት አቶ ጌታቸው ህጋዊ ፍቃድ ካላቸው ሰዎች ለመንጠቅ የሚደረግ አይደለም ብለዋል። እንዲሁም የጦር መሳሪያን መያዝን በተመለከተ መመሪያው ማናቸውም የጦር መሳሪያን ወደ ገበያ፣ ሃይማኖት ተቋማት፣ ህዝባዊ በዓላት
በዓላት የሚከበሩበት ወይም ወደ ማናቸውም ህዝብ የሚሰበሰብበት ቦታ ይዞ መግባት የተከለከለ ነው ይላል። እንዲሁም ኮማንድ ፖስቱ ቀይ ዞን ባላቸው ስፍራዎች ላይ የጦር መሳሪያን ይዞ መንቀሳቀስ አይቻልም ነው የሚለው። ከዚህ ጋር በተያያዘ የጦር መሳሪያን በራስ ይዞታ አካባቢ ይዞ መንቀሳቀስ ይቻላል ወይም አይቻልም ለሚለው ጥያቄም አቶ ጌታቸው ምላሽ ሰጥተዋል። በዚህም በመመሪያው መሰረት በራስ ይዞታ በሆነ አካባቢ ህጋዊ የጦር መሳሪያን ይዞ መንቀሳቀስ ይቻላል የሚል ማብራሪያ ሰጥተዋል። ከዚህ ባሻገር አርሶ አደሩ የእርሻ ስራውን ለማከናወን የሚጠቀምባቸው ስለት ያላቸውን ነገሮች በእርሻ ስፍራውና በራሱ ይዞታ አካባቢ ይዞ መንቀሳቀስ ይችላል ሲሉም ገልጸዋል። ነገር ግን በመመሪያ በተደነገገው መሰረት ሃይማኖት ተቋማት፣ ህዝባዊ በዓላት የሚከበሩበት ወይም ወደ ማናቸውም ህዝብ የሚሰበሰብበት ቦታና የተለያዩ አካባቢዎች ላይ ይዞ መንቀሳቀስ አይቻልም ብለዋል። ሰዓት እላፊን በተመለከተ ለቀረበው ጥያቄ አቶ ጌታቸው በሰጡት ምላሽ ሰዓት እላፊ በመመሪያው ላይ እንደተብራራው ከቀን 12 ሰዓት እስከ ንጋቱ 12 ሰዓት የኢኮኖሚ አውታሮች፣ መሰረተ ልማትና የኢንቨስትመንት ተቋማት፣ የእርሻ ልማቶች፣ በፋብሪካዎችና በመሰል ተቋማት አካባቢ ከተፈቀደለት ሰራተኛ በስተቀር ማንኛውም ሌላ ሰው መንቀሳቀስ የተከለከለ ነው ይላል። ይህ የሰዓት እላፊ የተቀመጠው በእነዚህ ስፍራዎች ብቻ ነው ያሉት ጠቅላይ አቃቤ ሕጉ ከዚህ ውጪ በሌሎች አካባቢዎች የተቀመጠ ክልከላ የለም፣ ህብረተሰቡ ይህንን መገንዘብ አለበት በማለት አብራርተዋል። ሆኖም ግን ኮማንድ ፖስቱ ከዚህ በኋላ ሁኔታዎችን መሰረት በማድረግ ሰዓት እላፊ ይፋ የሚያደርግባቸው አካባቢዎች ሊኖሩ ይችላሉ ሲሉም አስታውቀዋል። ከዚህ በተጨማሪም እርምጃን በተመለከተ በመመሪያው በኦሮሚያና በአማራ ክልል አንዳንድ አካባቢዎች ላይ ተከስቶ በነበሩ ሁከቶች ላይ የተሳተፉ ዜጎች እንደየተሳትፏቸው ይጠየቃሉ ይላል። እነዚህ ውስጥ ዋነኛ መሪዎችና አስተባባሪዎች በሕግ ቁጥጥር ስር ውለው እንደየድርሻቸው ተጠያቂ ይሆናሉ። ከዚህ ባሻገር ባለማወቅ በስሜትና በተለያዩ ድለላዎች አማካኝነት ሁከት ውስጥ የገቡና የተሳተፉ መጠናቸው አነስተኛ የሆነ ኮማንድ ፖስቱ በሚያደርገው ምርመራ መሰረት የትምህርትና የተሃድሶ አገልግሎት ተሰጥቷቸው እንዲወጡ ይደረጋል ነው ያሉት። ይህ ማለት ግን ይላሉ አቶ ጌታቸው ሁሉም በጅምላ ተሳትፎ ነበረው፣ ነገር ግን የተሳትፎ መጠን ሳይለይ ይለቀቃል ማለት አይደለም ብለዋል። ሁሉም እንደየተሳትፏቸው ቅጣት የሚያገኙ ይሆናል ነው ያሉት። ብርበራን በተመለከተ ለሚነሱ ጥያቄ የወጣው መመሪያ የጸጥታ ኃይሎች ያለ ፍርድ ቤት ትዕዛዝ በማናቸውም ሰዓት ብርበራ ለማድረግ ግለሰቦችና መኪና አስቁሞ መፈተሽ ይችላሉ። ይህ ሲደረግ ግን በዜጎች ላይ የሚፈጠር ዝርፊያዎችን ለመከላከል ምን አይነት አሰራር ተዘርግቷል የሚል ነው። ጠቅላይ አቃቤ ሕጉ አቶ ጌታቸው አምባዬ ይህ እንዳይፈጸምና በጸጥታ ኃይሎች ስም የተለያዩ የወንጀል ድርጊቶች እንዳይከናወኑ ራሱን የቻለ አሰራር ተዘርግቷል ብለዋል። በዚህም ፍተሻው በሚካሄድበት አካባቢ የአካባቢው ማለትም የህብረተሰብ ፖሊሶች አባል የአካባቢው ነዋሪ ከሆኑ የህብረተሰብ ክፍሎችና ሌሎች የጸጥታ ኃይሎች በተገኙበት ነው የሚካሄደው። ከዚህ ውጪ ግን ምንም አይነት ብርበራ አይካሄድም ሲሉ አብራርተዋል። ስብሰባን በተመለከተ ለሚነሳው ጥያቄ መደበኛ ስራን ለማከናወን የሚደረጉ ለምሳሌ ተቋማት የተለያዩ የውስጥ ጉዳዮች ላይ ለመምከርና የአፈጻጸም ግምገማ ላይ የሚደረጉ መደበኛ ስብሰባዎች አልተከለከሉም፣ እየተካሄዱም ነው ብለዋል። በመጨረሻም የአስቸኳይ ጊዜ አዋጁ ተግባራዊ ከተደረገ በኋላ ህብረተሰቡ ወደ ተረጋጋና ሰላማዊ እንቅስቃሴው እንዲመለስ አስችለውታል ብለዋል ሲል ኤፍቢሲ ዘግቧል። ፕሮፌሰር ሰብስቤ ደምሰው የዓመቱ የኪው ኢንተርናሽናል ሽልማት አሸናፊ ሆነዋል። ሽልማቱ በዓለም አቀፍ ደረጃ በየዓመቱ በብዝሃ ሕይወት ላይ ከፍተኛ አስተዋጽኦ ላበረከቱ ተመራማሪዎች የሚሰጥ ነው። ፕሮፌሰር ሰብስቤ በአገር ውስጥና በምስራቅ አፍሪካ ብዝሃ ሕይወት ላይ ከፍተኛ ምርምር ያደረጉና በራሳቸው ስም አዳዲስ የእጽዋት ዝርያዎችን ማግኘት የቻሉ ተመራማሪ ናቸው። በኢትዮጵያ የብሪታንያ አምባሳደር ሱዛና ሞርሄት ፕሮፌሰር ሰብስቤ በተለይ ኪው የተባለው የብዝሃ ሕይወት ተቋም በምስራቅ አፍሪካ እያከናወነ ላለው ጥናትና ምርምር ያበረከቱት አስተዋጽኦ ከፍተኛ በመሆኑ ምስጋና ይገባቸዋል ብለዋል። ኢትዮጵያዊ ፕሮፌሰር ጥናታዊ ጽሑፋቸውን በ2017 በለንደን እንደሚያቀርቡ የሚጠበቅ ሲሆን ሜዳሊያውም በዚሁ ጊዜ ከተቋሙ ይበረከትላቸዋል ተብሏል። ደቡብ አፍሪካ ከዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ አባልነት የመውጣት ሂደትን በይፋ መጀመሯ ተገልጿል። የተለያዩ የመገናኛ ብዙሃን ከአገሪቱ የውስጥ ጉዳይ ሚኒስቴር ያገኙትን ሰነድ ዋቢ አድርገው እንደዘገቡት አገሪቱ አይሲሲ አፍሪካን በተመለከተ ተገቢ ያልሆነ አድሎ እየፈጸመ ነው ብላ ታምናለች። ግጭቶች በሰላማዊ መንገድ እንዲፈቱ ያላት ኃላፊነት አይሲሲ ከሚሰጠው ትርጓሜ ጋር የሚናበብ አይደለም ብላለች። ደቡብ አፍሪካ ባለፈው የፈረንጆች ዓመት
በጆሃንስበርግ በተካሄደው የአፍሪካ ህብረት የመሪዎች ጉባኤ ላይ የተሳተፉትንና በፍርድ ቤቱ የእስር ማዘዣ የወጣባቸውን የሱዳኑ ፕሬዝዳንት ኦማር ሐሰን አልበሽር እንድትይዝ ብትጠየቅም አሻፈረኝ ብላለች። ሆኖም የደቡብ አፍሪካ ፓርላማ ሳያጸድቀው አገሪቱ ከአይሲሲ መውጣት እንደምትችል አልታወቀም ሲል ቢቢሲ ዘግቧል። በአሜሪካ ፕሬዝዳንታዊ ምርጫ ሪፐብሊካንን በመወከል በመወዳደር ላይ የሚገኙት ዶናልድ ትራምፕ እኔ ካሸነፍኩ የምርጫውን ውጤት ልቀበለው እችላለሁ ማለታቸው አነጋጋሪ የሆነ ነው። ከትናንት በስቲያ የዲሞክራቷ እጩ ሂላሪ ክሊንተንና የሪፐብሊካኑ እጩ ዶናልድ ትራምፕ ሶስተኛውንና የመጨረሻ ዙር የቴሌቪዥን ቀጥታ ስርጭት ክርክር ማድረጋቸው ይታወሳል። በዚሁ ጊዜ ትራምፕ የምርጫው ውጤቱን በተመለከተ ከአወያዩ ለቀረበላቸው ጥያቄ እሱን ጊዜው ሲደርስ ነው የምታውቁት፣ እስከዛው በጉጉት ጠብቁ ብለዋል። እጩ ቢሸነፉ ውጤቱን አምነው ላይቀበሉ እንደሚችሉ ከዚህ በፊት ተናግረው ያውቃሉ። ሂላሪ በሰጡት አስተያየት ትራምፕ የምርጫ ውጤትን አስመልክተው የሰጡት አስተያየት በጣም አስደንጋጭና አሳፋሪ ነው ሲሉ ተናግረዋል። የአሜሪካ ዲሞክራሲ በዚህ መልኩ አይሰራም ያሉት ሂላሪ ለ240 ዓመታት ያህል ግልጽና ፍትሃዊ ምርጫ ስናካሄድ ቆይተናል። በምርጫው የሚመጣውን ማንኛውንም ውጤት አምነን ስንቀበል ነው እስካሁን የመጣ ነው። አሁንም ለምርጫ ከሚወዳደር ማንኛውም ሰው የሚጠበቅ ይህ ነው ብለዋል። በተጨማሪም ሁለቱም እጩዎች በተለያዩ ጉዳዮች የያዙትን ፖሊሲ አቅርበው ተከራክረውበታል። በዚሁ ጊዜ የሪፐብሊካኑ እጩ ዶናልድ ትራምፕ ጽንስ ማቋረጥን ሕጋዊ ያደረገውን ሕግ እቀለብሰዋለሁ፣ የዜጎችን የጦር መሳሪያ የመያዝ መብት እጠብቃለሁ ሲሉ ተሰምተዋል። እንዲሁም ሕጋዊ ማስረጃ የሌላቸው ስደተኞች ከአሜሪካ እንዲወጡ አደርጋለሁ የሚለውን አቋማቸውን በክርክር መድረኩ ላይ አንጸባርቀዋል። የዲሞክራቶች እጩ ሂላሪ በበኩላቸው የጽንስ ማቋረጥ መብት አስፈላጊውን ድጋፍ አደርጋለሁ፣ መካከለኛ ደረጃ ላይ የሚገኙ ዜጎችና ሴቶች የተሻለ የሥራ ክፍያን እንዲያገኙ አደርጋለሁ፣ እንዲሁም በአሜሪካ ታሪክ ከሁለተኛው የዓለም ጦርነት ወዲህ ከፍተኛ የተባለ የሥራ ዕድል እንዲፈጠር አደርጋለሁ ብለዋል። ሂላሪ አያይዘውም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ትራምፕ የአሜሪካ ፕሬዝዳንት ሆነው እንዲመረጡ ይፈልጋሉ ያሉ ሲሆን ይህም አሻንጉሊት የሆነ ሰው አሜሪካንን እንዲመራት ስለሚፈልጉ ነው ሲሉም ወርፈዋቸዋል። ትራምፕ በክርክሩ ወቅት የምርጫ ውጤቱን አስመልክቶ የሰጡት አስተያየት የተቃዋሚዎቻቸው ቁጥር እንዲጨምር ሊያደርግ ይችላል ተብሏል። እንዲሁም ስማቸው ከወሲብ ቅሌት ጋር ተያይዞ መነሳት ከጀመረ ወዲህም ከሕዝብ ዘንድ ያላቸውን ድጋፍ እየቀነሰ መጥቷል ነው የተባለው። ከትናንት በስቲያ ምሽት ላይ የተደረገውን የቀጥታ የቴሌቪዥን ክርክር ተከትሎም በተሰበሰበ የሕዝብ አስተያየት ሂላሪ ክሊንተን 52 በመቶ በማግኘት ሲመሩ ዶናልድ ትራምፕ 39 በመቶ ብቻ ነው ያገኙት ተብሏል። የዘገባው ምንጭ ሮይተርስ እና ቢቢሲ ነው። በመጨረሻም 97 ሚስቶችና 185 ልጆች ያሏቸው ናይጄሪያዊው አዛውንት አሁንም ማግባት አላቆምም ብለዋል። በናይጄሪያ በርካታ ሚስቶች ያሏቸው የ92 ዓመት አዛውንት ከዚህ ዓለም በሞት ተለይቷል በሚል ይናፈስ የነበረውን ዜና አስተባብለዋል። በጣም ጤነኛ ነኝ፣ ተጨማሪ ሚስቶችንም ማግባት እፈልጋለሁ ብለዋል አዛውንቱ። በአገሪቱ ኒጀር ግዛት ቢዳ በተባለች ከተማ ነዋሪ የሆኑት ሙሐመድ ቤሎ አቡባከር በከተማዋ አወዛጋቢ ሰው ናቸው። አቡባከር የተቀደሰ አካል ጥሪ ነው በሚል ከ100 በላይ ሚስቶችን አግብተዋል። ምንም አይነት ገቢ የሌላቸው አዛውንቱ አቡበከር ይኸው ልማዳቸው በአካባቢው ከሚገኙ የሃይማኖት ተቋማት ጋር ሲያጋጫቸው ቆይቷል። ከ107 ሚስቶቻቸው የፈቷቸውን ጨምሮ ከወለዷቸው 185 ልጆች አብሯቸው የሚኖሩት በጣም ጥቂቶቹ መሆናቸው ተገልጿል። ከሰሞኑ ከዚህ ዓለም በሞት ተለይተዋል በሚል የተሰራጨው ዘገባም የጠላት ወሬ ነው ሲሉ ለናይጄሪያው ቫንጋርድ ጋዜጣ ተናግረዋል። ፈጣሪ ለኔ የሰጠው ጸጋና እያደረገ ያለው ሁሉ የሚያስጨንቃቸው ሰዎች ሞቷል በሚል የሚያናፍሱት በሬ ወለደ ወሬ አያስጨንቀኝም። በሕይወት አለው። በጣም ደስተኛ ሕይወቴን መምራት ቀጥያለሁ ነው ያሉት። እያደረኩት ያለው ሁሉ የመንፈስ ሥራ ነው። የተሰጠኝን የቤት ሥራ እስከ መጨረሻው አከናውናለሁ የሚል አስተያየታቸውንም ሰጥተዋል። ሚስተር አቡበከር እስካሁን 107 ሚስቶችን ያገቡ ሲሆን 10ሩን በተለያየ ምክንያቶች
ሚስቶች ፈተዋቸዋል። በአሁኑ ወቅትም 97 ሚስቶቻቸው ጋር እንደሚኖሩ ፓንች የተሰኘው ጋዜጣ ዘግቧል። አዛውንቱ እንደ አውሮፓውያን አቆጣጠር በ2008 ነበር 86 ሚስቶች ያሏቸው ናይጄሪያዊ በሚል በዓለም አቀፍ መገናኛ ብዙሃን ሰፊ ሽፋን ያገኙት። በወቅቱ ከጋዜጠኞች ይሄን ሁሉ ሚስት ለምን አገቡ ተብለው ተጠይቀው ፈጣሪ ስላዘዘኝ ነው የሚል ምላሽ ሰጥተው እንደነበረ ተዘግቧል። በርካታ ሙስሊም ምሁራን አንድ ሰው ኢኮኖሚውና ሁሉንም ሚስቶችን እኩል ማየት እስከቻለ እስከ 4 ሚስቶች ማግባት እንደሚችል ቅዱስ ቁርአን ይፈቅዳል ይላሉ። አዛውንቱ አቡበከር በቢዳ የሚገኝ የሼሪያ ፍርድ ቤት በዚያው ያዛውንቱ ዕውቅና በገነነበት 2008 ምንም የገቢ ምንጭ ሳይኖራቸው 86 ሚስቶችን አግብተዋል በሚል ክስ ዘብጥያ እንዲወርዱ አድርጎ ነበር። ከ3 ወራት እስር በኋላም ከ86ቱ ሚስቶቻቸው 82ቱን እንዲፈቱ ተስማምተው ተፈተዋል። ምንም እንኳን የፍርድ ቤቱን ትዕዛዝ ባያከብሩም። አቡበከር በ2012ም የመሞታቸው ዜና ተሰምቶ ከዘ ኔሽን መጽሔት ጋር ባደረጉት ቆይታ ገና መች አግብቼ ጨረስኩና የሚል አስገራሚ አስተያየት ሰጥተው ነበር። 97 ብቻ ሚስቶች ነው ያሉኝ፣ እስትንፋሴ እስካለች ከማግባት ወደ ኋላ አልልም ሲሉም አክለዋል። በርካታ ሚስቶች አግብተዋል በሚል የሚተቹኝንም ከፈጣሪ ጋር ጦርነት ከማወጅ ተቆጠቡ ላቸዋለሁ ብለዋል። የዘገባው ምንጭ MSN.com ነው። የድሬ ቲዩብ የማለዳ ወሬዎቻችን እኒ ነበሩ። መልካም ቀን ይሁንላችሁ።